ተኛው አቅመሜ ስትመጣ የኔ ማለት ነው በጣም ወዳት ልጅ በጣም ማከብራት ልጅ ስትመጣ እንግዲህ አብረን ምናያት ይሆናል። እንዳልኳችሁ ግን ስትመጣ በሙገሳ ምናምን እንድትቀበሉኝ ነው የምፈልገው። እምቢ ካላችሁ ከሁላችሁም ጋር ነው ባጣረው። ማን በቃ ከሁላችሁም ጋር ተከሻክሼ ምናምን በቃ ባጣራለሁ። ሁላ እሷን እስክቀበል ድረስ በጉጉት ነው የምላችሁ። በጉጉት ከእንቅልፌ እንኳን ገና መነሳቴ ነው ፊቴ ላይ ያስተዋውቃል ብጥብጥ ብሏልና ከእንቅልፌ እንደመነሳቴ ነው ወደ እናንተ የመጣሁት። እኔ እንደዚህ መስዋዕትነት እየከፈልኩ እናንተ እቺ ልጅ ማሞገስ ምናምን አለባችሁ። ምክንያቱም ጥሩ ልጅ ናት፣ የሰው ፍቅር የሚገባት ልጅ ናት። እንዴ እኔን ተቀበላል ታዝናናኝ ነው እዚህ ምናምን እና ግዴታ ነው እንደ ግዴታም ሰዱ ትላላችሁ። ለማንኛውም እስቲ ትምጣና ሁሉም ነገር አብረን ምን ይሆናል። ቡባቴ ምን ሆኖ ነው እንዴ? ብሩቄኝ ለኛ ሳታስረድ ለኛ ሳትነግረኝ ምንም ሳናቅ እንዴት ሊሆን ቻላ እንዴ? ሃይሚ እኮ ትናንትና የነገረችልኝ ትንሽ አለመግባባት ተፈጥሯል መሀላችን ላይ ነው አለች። እንዴ ለኛ ሳታስረዱ ይሄን ነው ብትሉ ነው እንዴ ከሀገር የምትወጡ ቡቡ? እንዴ ቡባቴ እንዴ ሙሽዬ ማናላት በዚያ መጥቷል። አንተን ትመጣለች ብለክ እየጠበቀች አንተ ደግሞ ከሀገር ቤት መውጣት እግዚአብሔርን ለኛ ጭንቀት ነው ነው እኮ ቡቡ ዲህ እሺ ሃይሚ ስለማን ትተክ ነው ማን አላት? እሺ ማስተዋወቃችሁ ቆንጅዬ ልጅ አለች። እሷ ናት ሁላ እናና በቃ እዚህ ረፍት አድርገን እኔ ጋር ምናምን ብላኝ ነው ትጀነጀናት። በቃ ልቤ ድንግጥ ነበር ያለው። አስተዋውቃችኋለሁ ያልኳትን ልጅ እየጠበቅኩ ነው። በጣም ወዳት ልጅ በጣም ማከብራት ልጅ ስትመጣውላችሁ የምታያት ይሆናል። በጣም ወዳት ልጅ ናትና እንድትወዱልኝ እፈልጋለሁ። ሁሉም ሲያምርበት ሲጎላ ባብሮነቱ ምኑ ጠቀመሽ የብቻ ነፃነቱ አለሁ ለማለት ከበደኝ አቅም ከዳኝ መቼም ሰው የለኝ ያላንቺ ልቤ አይዳኝ እቱ ተሻለሸቱ ያንቺ አላውቅም የኔ ሲበርደኝ ወደ ውስጥ ገባለሁ። ምንድነው የሚበርደኝ እላለሁ። ከዛ እንቅልፍ ለውኝ እኮ ነው ጠዋት ነው እኮ የገባኝ። ብቻ ብዙ ጉድ ነበረ። ለማንኛውም ፊስ ይመቻችሁ። እንግዲህ ያው ብዙ ያሰባችሁ አላችሁ ይሄንን ቪዲዮ ዘላችሁ መጨረሻውም ጋር ይሄ ልጅ ማንን ያመጣው ብላችሁ ሄዳችሁን ካላችሁ ተበልታችኋል። ሙሉን ጨርሳችሁ ብታይ ይሻላችሁ ነበር አይደል? ለማንኛውም ከቀመሜ ጋር ነው የመጣሁት። ከሷ ጋር ፈታ ለማለት ጥሩ ጊዜ ለማሳለፍ ነው። ያው እዚህም እሷ ስላልመጣች እኔም ስላልመጣው አብረን ጥሩ ጊዜ ለማሳለፍ ነው የመጣነውና እናመሰግናለን። እዚህም አንዳንድ ሰው ጥሩ እየተንከባከበን ነውና በጣም ደስ ይላሉ። አይ ቲንክ ገና ከመግባታችን ጥሩ ሰው ነው ያጋጠመንና አይ ቲንክ ሙሉ ሰው ደስ የሚል ነው ይመስለኝ አይደለ? አዎ ከዛ እስቲ ያለውን ነገር ገና ካሁኑ በትንሹ እንኳን ካለን ሰው ግንኙነት ጋር ሁሉም ሰዎች ደስ የሚሉ ናቸው። የቀረውን አብረን ምን ይሆናል። ይመቻችሁ፣ እንወዳችኋለን። ያስፈራሽ ይሆናል ያሳለፍሽው ነገር ዛሬ ምክንያቱም እኔ ሲንግሉኝ ያሳለፍኳቸው ነገሮች አሉ። አሁን ደግሞ እንግዲህ ከዚህ በኋላ ቀለበት አድርጌ ካፕሉኝ የማሳልፈው ነገር ለኔ አዲስ ነገር ነው። አዲስ ህይወት ነውና ይሄን አዲስ ህይወት ክላመዶ ድረስ ጊዜ ይፈጅብኛል። ግን ከዚህ በላይ መሄዱ ከበደኝ ማለቴ እኛም እድሜያችን ሄዷል፣ አድገናል። ስለዚህ ከዚህ በኋላ ላይፍን መመስረት አለብን፣ ህይወትን ማየት አለብን ብዬ ስላሰብኩኝ ነው ከዚህ በላይ ጊዜ መጠበቅ የለብኝም። የቤተሰቦችም የብዙ ሰዎች የጓደኞቼ የተመልካቾቻችንም ጫና በጣም አለበት እዚህ ነገር ላይና ለእናንተም እረፍት ለእኔም ደግሞ ሰላም ይሰማኛል። በይፋ የኔ እንደሆነች አታውቄ ከዛ በኋላ የሚመጣው ነገር ሰላም ይሰጠኛል ብዬ ስላሰብኩ ነውና ሳስቡ እንዳልከኝ ጥያቄ ለመመለስ ትንሽ ከብዳል። የአብዛኛው ሰው ምኞትም ነው እውነት ለመናገር ማለት ነው ይመስለኛል። የእናት አባትህም የእሷም እናት አባት ዕቃ እንዲጋቡ ምናምን ያላቸውን ነገር አይነበረ እና ቢሆነ ሰዓት ላይ የገጠሙኝ ነገር ስላለ ነው እና ለሁሉም ሰው ደስታ ነው ብዬ አስባለሁኝ። እኔም የምሬን ስነግር ከልቤ ነው በቃ ደስ ያለኝ ማለት ነው። ለማስመሰል ሳይሆን ደስ ብሎኛል። በቃ አብሮ አደግህን ራሱ ማግባት እድለኝነት ነው ባይነኝ እንደኔ ማለት ነው። ለምን ትዳር ውስጥ ገብታችሁ አዲስ ሌላ የሚፈጠር ነገር አይኖርም። ለምን ትተዋወቃላችሁ። የምትፈልገውን አንዱ እሷ የምትፈልገውን ሁሉ ነገር ስለምታውቁ ረጅም መሄድ ይቻላል ብዬ አስባለሁ። ፈጣሪ ይርዳ። ግን ደግሞ በዚህ ቀለበት ብቻ ፎግረህን ደግሞ ሰርጉን እንትን ማለት አይቻልም። እሱን ነው የምንጠብቀው ይመስለኛል። እንግዶቻችንም እየደረሱ ነው። አንዳንድ የተጠሩ ሰዎች አሉ።
እንግዲህ እያንዳንዱን እየተቀበልን ምናምን የምንጠብቃቸው ነው የሚሆነው እና መልካም ምኞታቸውንም ይገልጹላቸዋል። ለሁሉም እየዞርን ያለውን ነገር እንጠይቃለን እና ወንድሜ ይቅናክ በአንዴ ጀስ ብላ ዘላ ተቀበልክ። አሜን። እንደዛ ነው ይባላል። ዛሬ ስማለ ዛሬ ትስማል ይለኛል። መልካሙን ያሰማን መልካሙን ያሰማን። እንግዲህ እንደዚህ ደግሞ ማሳስፈራራችሁ ያው እኔ ጽጌ ባይወኳት ልክ ዘላ የምትቀበልን ይመስለኛል። ግን ደግሞ እንደዚህ አይነት ሞመንቶች ደግሞ አይታወቁም። ጽጌ በዚህ ሰዓት ምናልባት ዳኒ ነህ አንተ የምታውቃት እና ይህንን ታይም ትፈልገዋለች አትፈልገውም የሚለው ነገር እኔ አላውቅም። አሁን እኔ ቪዲዮ ላይ ነው የማያችሁ ብዙ ጊዜ እና ያለን ነገር ስለሆነ እኔ ትንሽ ግራ ይገባል። ወዲያው እሺ ግን መልካሙን ያሰማን። አሜን። የስ እንደምትል እንግዲህ ተስፋ እናደርጋለን። ታዲያ ቀን እንግዲህ እናስገባ። ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እኔና አንቺ ሆነን ኖረ እንዲህ እኮ ነው የምንሆነው አይኔም ባይኔ እንዳይብሽ የጭንቁ ቀን የፀሐይ ሰዓት ቀበቶዬን እፈታልሽ አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፌሽ ውራ እኔም ልሁን አባወራ ታገቢኛለሽ ወይ እንግዲህ ፋሚሊዎቻችን እንግዶቻችን እየገቡ እኛ ፕሮግራማችንን መቀጠል እንችላለን። እንግዶቻችን እየመጡ ነው፣ ገና አላለቁም። ይሄ ክፍት ወንበር ከጀርባ ያለው እንዳለ ከካሜራ ጀርባ ያለው ክፍት ወንበር ብዙ ሰው ያስቀምጣል እና እነሱንም በጉጉት እየጠበቀን እኔ የምልህ ዳኒ ቀለበትህን ግን ሬዲ አድርጋላ። ይሄ ሁሉ ነገር እንትን ብሎ ዳይመንድ ነው አባቴ። የምር ነው ዳይመንድ ነው ዳኒ አቅርብ እናሳያቸው። ኦኬ ቼላኛው ፈርጧ እንግዲህ ፋሚሊዎቼ በዳይመንድ ነው ዳኒ 13 ዓመት ጓደኛዬን በኖርማል ምነው